የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 18 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሰኔ 18 ቀን 2368 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚሁ ያለፈው ይበቃል። በየሳምንቱ አርብ የምናቀርበው ከማህደራችን ፕሮግራማችን ይቀርባል። ከዛ በፊት ግን ዜናና ኦሮሚያ ታርጋ ነው የማይገባው ሲስተሙ ላይ እንጂ ሌላው ታርጋ ይገባል። ኦሮሞኛ ተናጋሪ ከሆንክ አይገባም እዚህ ሲስተም ላይ። ከተነሱም ጨፈጨፋቸዋለሁ፣ ካልተነሱም ደግሞ ገንዘብ እቀበላቸዋለሁ አይነት ነገር ነው እየሆነ ያለው። ምንም ነገር ላይ ፖለቲካውም ላይ ምንም ላይ ባለመሳተፋችንና አሳልፈን ለነሱ በመስጠታችን በጣም እየተጎዳን ያለ ነው። የአዲስ አበባ ልጆች ምንም ነገር ሳይንቁ ሁሉንም ነገር ተደራጅተው መጠየቅ ባለባቸው መብታቸውን ሊያስከብሩ ግዴታ ነው። ከአዲስ አበባ ወጣት ጋር የተደረገ ቃለ ምልልስ አለን። በቅድሚያ ዜና። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ ስር በሚንቀሳቀሱ 6 ኮሮችና ልዩ ዘመቻ ውስጥ ባለፈው አንድ ወር ብቻ ካገዛዙ የኮበለሉ 304 የመከላከያ አባላትን ጨምሮ በጠቅላላው 423 የሰው ኃይልና በርካታ የጦር መሳሪያዎች ወደ እዙ ገቢ መሆናቸው ታወቀ። ከሰኔ 1 ቀን ጀምሮ በተጠናቀረው ኦፐሬሽንና የደህንነት ሪፖርት መሰረት ከየኮሮቹ የተገኘው ዝርዝር መረጃ እንደሚያሳየው ወደ ማዕከሉ ገቢ ከሆኑት የጦር መሳሪያዎች መካከል 322 የቡድንና የነፍስ ወከፍ መሳሪያዎች ይገኙበታል። ከተገኘው መሳሪያ በተጨማሪ 28000 ተተኳሾች፣ የወገብና የደረት ትጥቆች፣ የመገናኛ ሬዲዮኖችና የስናይፐር ካዝናዎች በእዙ ስር ወደሚገኙት ክፍሎች ገቢ መደረጋቸው ታውቋል። በአሁኑ ወቅት እየተካሄደ ያለው የአማራ ሕዝብ የህልውና ተጋድሎ በትጥቅ የተደገፈ የፖለቲካ ትግል መሆኑን ከግምት ውስጥ በማስገባት ከአገዛዙ መዋቅር እየከዳ ወደ ህዝባዊ ፋኖ ትግል የሚቀላቀለው የሰው ኃይልና የትጥቅ መጠን በዚህ መልኩ በከፍተኛ ሁኔታ መጨመር ላይ ይገኛል። በአዲስ አበባ ፖሊስ ሪፎርም በሚባል የተተገበረው ሰሞነኛ አሰራር በአባላቱ መካከል ቅሬታ አስነስቷል። ከደቡብና ከአማራ ክልል የመጣን አባላት ግልጽ የሆነ አድሎ እየተፈጸመብን ነው፣ 13ኛ ዙር የሚባሉት የፖሊስ አባላት ብቻ እየተመረጡ የልዩ ጥቅማ ኃላፊነት ምደባ፣ እድገት ወዘተ እንዲሰጣቸው ሲደረግ እኛን ግን ለታጠቁ ቡድኖች መረጃ ትሰጣላችሁ በሚል ተራ ፍረጃ መሳሪያ ተቀምተን ዱላ ብቻ እንድንይዝ፣ ጥቅማ ጥቅም እንዳናገኝ፣ ከኃላፊ ቦታዎች እንድንነሳ፣ ከመሃል ከተማ ውጭ ወደ አዲስ አበባ ዳርቻ ቦታዎች እንዳንንቀሳቀስ ተደርገናል ብለዋል። 13ኛ ዙር የሚባሉት ሙሉ በሙሉ በሚባል ደረጃ የአንድ ብሔር ምልምሎች መሆናቸውም ታውቋል። የደቡብ የኢትዮጵያ ሳይቀሩ ለፋኖ መረጃ የምታቀብሉ ደጋፊዎች ናቸው ተብለው መሳሪያ ተቀምጠው ዱላ ይዘው እንዲንቀሳቀሱ መደረጋቸውም ታውቋል። ወደ ገጠራማ ቦታዎች በስህተት እንኳን እንድንሄድ አይፈቀድልንም ብለዋል። ይህም በአባላቱ መካከል ውጥረትና አለመተማመን እንዲበዛ ያደረገ ጉዳይ ሆኗል። ሂውማን ራይትስ ዋች የትግራይ ባለስልጣኖች አዲስ ያወጡትን የግዳጅ ወታደራዊ አገልግሎት ሕግ እንዲሰርዙ ጠይቋል። ድርጅቱ የትግራይ የበታች ባለስልጣናትና የክልሉ የጸጥታ ኃይሎች ከወታደራዊ ምልመላ የሚሸሹ ሰዎችን ቤተሰቦችና ልጆች ላይ ቅጣት እየጣሉ ስለመሆኑ ሪፖርቶች እንደደረሱት ገልጿል። አዲሱ ሕግ ከሻዕቢያ ብሔራዊ አገልግሎት ጋር ተመሳሳይነት እንዳለውና ግልጽ ያልሆኑና ለሰፊ ትርጓሜ የተጋለጡ አንቀጾችን መያዙ የጠቀሰው ድርጅቱ አንዳንዶቹ አንቀጾች የእስርና የሞት ቅጣት የሚያስከትሉ ናቸው ብሏል። ጸጥታ ኃይሎች የቀድሞ ተዋጊዎች ወደ ጦር ክፍላቸው እንዲመለሱ ማዘዛቸውንና ቤት ለቤት እየዞሩ የግዳጅ መልመላ ማካሄዳቸውን መረዳቱንም
ድርጅቱ ጠቅሷል። የኢትዮጵያ፣ የኤርትራ፣ ሱዳንና ሶማሊያ ዜጎች ወደ ምስራቅ ሊቢያ ግዛት እንዳይገቡ ታገዱ። ኢትዮጵያውያን ዜጎችን ጨምሮ ወደ አውሮፓ መሻገር የሚፈልጉ ፍልሰተኞች በሊቢያ በኩል በሰው አዘዋዋሪዎች አማካኝነት እንደሚያልፉ ይታወቃል። የምስራቅ ሊቢያ ባለስልጣኖች ይህን ጉዳይ እገዳ የጣሉት የውጭ ዜጎች ወደ አገሪቱ የሚገቡበትን ሁኔታ ለመቀየር በማስፈለጉ እንደሆነ መናገራቸውን ሮይተርስ ጠቅሷል። በጅቡቲ የፈረንሳዩ ወታደራዊ ልዑክ ከሰኔ 16 ጀምሮ ከአገዛዙ የጦር አዛዦች ጋር መወያየት ጀምሯል። ውይይቱ በዋናነት በጸረ ሽብር ትብብር፣ በወታደራዊ ስልጠና፣ በጤና አገልግሎትና በቴክኒክ ድጋፍ ዙሪያ ያተኮረ ነው ተብሏል። የፈረንሳይ ኃይሎች ከምዕራብ አፍሪካ በተለይ ከሳህል አገሮች ከተባረሩ ወዲህ በምስራቅ አፍሪካ አካባቢ መልከስከስ ማብዛታቸው እየተባባሰ ሄዷል። የዛሬ ያለን ዜና በዚሁ ይጠናቀቃል። ሰላም ጤና ይስጥልኝ ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች፣ አጠገቤ የሚገኘው በአዲስ አበባ አሽከርካሪ የሆነ ወንድማችን ነው። ከሰሞኑ በተለይ በሰሌዳ ቅየራ ወደ 56000 ብር እንደተጠየቁና እንዲሁም ደግሞ ከአዲስ አበባ ውጪ ያሉ አሽከርካሪዎች በሙሉ የገጠማቸውን ወይም እየገጠማቸው ያለውን ይህ አሽከርካሪ የሚነግረን ይሆናል። ሰላም ጤና ይስጥልኝ ነጌታ። ሰላም እንደምን አመሻችሁ። እንግዲህ እኛ በጣም በስቃይ ላይና በቋፍ ላይ ነው ያለነው። ሰርተን እንዳንበላ እየተደረግን ያለነው በመንገድ ትራንስፖርት፣ በትራፊክ ፖሊስ፣ በደንብ አስከባሪ እንዲሁም ደግሞ ሲስተም በማለት በፓርኪንግ በቃ በተለያየ ምክንያት በቃ አሽከርካሪዎችም ተቀጥረን እንዳንሰራ የአሽከርካሪዎች ባለቤቶችም መሬት ላይ ናቸው። ሁሉም በቃ በሰሌዳ ቅያሬ 56 ሺህ ብር ይባላል እንጂ አክቹዋሊ እስከ 70 እስከ 80 ሺህ ብር ነው የሚሄደው ከነ ኢንሹራንስ ከነ እንትን ሲደረግ ከባድ የሆነ ወጪ ነው የሚከተለው። ሁለተኛው ደግሞ ምንድነው አሁን ትራፊክ ሪከርድ ያደርጋል። ዛሬ 1500 ብር ከሶ ከሆነ በሚቀጥለው ስንመጣ 3500 ብር ነው የምትከፍለው። ለምንድነው ሰርቪስ ቻርጅ እና ያኛው ሪከርዱ ቅጣት ወደ ቅጣት ስለዞረ ወደ ብር ስለዞረ ነው ምናምን ብለው ነው የሚያስረዱት እነሱ። እና ለሰከንድ እንኳን መቆም አይቻልም። አሁን መቆም እንዳጋጣሚ ዛሬ የገጠመኝ አንድ ቦታ ላይ ቆመን ካፊክ ልናደርግ እንደስንል ፓርኪንጉ መጣና ሲስተም ላይ ልጭነው ነው ስልክህን አለኝ። ለምንድነው የምትጭነው ስለው ኢቭን ፓርኪንጉ እንዴት በሰከከንና እንትን እንዳሉ የኦሮሚያ ታርጋ ነው የማይገባው ሲስተሙ ላይ እንጂ ሌላው ታርጋ ይገባል። ኦሮሞኛ ተናጋሪ ከሆንክ አይገባም እዚህ ሲስተም ላይ ማለት ኦሮሞኛ ተናጋሪ ነው ብዬ እንትን አደርጋለሁ አለቆች አሳውቃለሁኝ ብሎ ነው እሱ ለራሱ ለኛ እንትን ያደረገንና እየሆነ ያለው በጣም የሚያስጠላ ሰርተን እንዳንበላ ምንም አይነት የመኪና እንቅስቃሴ ከነሱ ውጭ ሌላው እንዳይንቀሳቀስ ነው እየተደረገ ያለውና ስለዚህ አሁን እርሶ ለምሳሌ ኦሮሞኛ ተናጋሪ ከሆነ ወይ ደግሞ የኦሮሞኛ ስም ካለው ወይ ደግሞ የኦሮ ታርጋ ካለው ብቻ ነው በነፃ የሚስተናገዱት ማለት ነው። ያለበዚያ መክፈል አለበት። ልጁ እንደሚለን አሁን እንደዛ ነው። ፓርኪንጉ እንዳስረዳኝ ካጠገቤ ብዙ ሰዎችም ነበሩ። እንደዛ ነው ሲነግረን ኦሮሞኛ ተናጋሪ ከሆንክና ኦሮ ታርጋ ካለ ሲስተሙ አይቀበልም። ሲስተሙ ላይ ራሱ ኦሮሞኛ ስም አይቀበልም የፓርኪንግ ሲስተሙ። ከዚህ በፊት የነበረው አሰራር ምንድነው? አሁን ለምን መቀየር አስፈለገው? ወይም ደግሞ ማለት አሁን ለምሳሌ ገብተው ነው ያቆሙት እርሶ ፓርክ ሲያደርጉ እንዴት ነው ቢያስረዱኝ ግልጽ ቢሆን። ፓርኪንግ ውስጥ ገብተን አይደለም አክቹዋሊ መንገድ ላይ ነው ካፊክ ማድረግ ፈልገንኛ እና መንገድ ላይ አደራጅተው በየቦታው ላይ ያስቀመጧቸው አሉ ፓርኪንጎች ላይክ የፓርኪንግ ቦታ የተዘጋጀ አለ። ነገር ግን እነዚህ ደግሞ መስመር ላይ ያሉ ናቸው። መስመር ላይ ያሉ ሆነው ላይክ ያስተናበሩ ፓርኪንግ ያስይዛሉ።
ድሮ በተለምዶ ዝም ብለው ፓርኪንግ ያሰዙ እንደ ደስ ያለ ሰጣቸው የምትሄደው እነሱን አደራጅተው አሁን ወደ ሲስተም ቀይረው በሲስተም ስልክህን ይጭኑታል። ከዛ በኋላ ካልከፈልክ እሱን አሁን ረስተው ብትሄድ አንድ ወር ቢሞላው እስከ 30 እስከ 40 ሺህ ብር ልትከፍል ትችላለህ። ምክንያቱም በቀን 70 ብር ነው እየወለደልህ የሚሄደው ካልከፈልከው። ሲስተም ነው ስለሚሉ ከመንገድ ትራንስፖርት ጋር የተያያዘ ነው። ላይክ አሁን ያኛውም ቅጣቱ 1500 ብር ሲቀጣ 3000 ብር እንደሚለው ምንድነው ስትላቸው ሲስተሙ ነው የቀጣ። ስለዚህ በጊዜው ባለመክፈልህ በእንትን ማለት ምናምን እያሉ ሪካርዱ ነው ምናምን እያሉ እንደሚሉ ይሄኛውንም ወደዛ ሲስተም ነው እንትን እያደረጉ ያለው። ነገር ግን እኔ አሁን በጣም የገረመኝ ነገር ምንድነው ካልከኝ ይሄ ኦሮ ታርጋ አይገባም። እንደገና ደግሞ ኦሮምኛ የአባት ስም ወይ ደግሞ የእናት ስም ኦሮሞ ወይ ያንተ ስም የኦሮምኛ ተናጋሪ ስም ከሆነ ሲስተሙ አይቀበልም። ይሄን ነገር አሁን ከቅርብ ጊዜ ጀምሮ ነው እያያችሁት ያላችሁት? አሁን ከቅርብ ጊዜ ወዲህ ነው የጀመረው? ከዚህ ወር ጀምሮ ነው እየተደረገ ያለው። ለምንድን ነው በዚህ ያህል መልኩ የማበሳጨት የማናደድ እንዲሁም ደግሞ ለትግል እንዲወጡ መገፋፋቱ ለምንድን ነው? እኔ እንግዲህ እንደ አዲስ አበባ ነዋሪ ቢመስለኝ አንደኛ በቀል ነው ይሄ የበታችነት ስሜት አለ። ሁለተኛ ደግሞ እንዴት ንብረት ይኖርሃል አይነት ነገር ነው። ሶስተኛው አንደኛ አሁን የምታየው ወጣቱ የሚነሳ አይደለም። ኢኮኖሚካሊ እንዳላሸቀው በኢኮኖሚ በጣም እየመታው እንደሆነ እንዳይነሳ እያደረገው እንደሆነ ይገባዋል መንግስት። ስለዚህ በምንም ይሁን በምንም ይሁን ሳንቲሙን መሰብሰቡን እንጂ እሱ ስለ ወጣቱ ሰርቶ መለወጥ ስለ ወጣቱ እንትን ማለቱ ተነስቷነት ያነሳል ምናምን አይደለም። ዛሬ ካንተ ያገኘውን ሳንቲም ወስዶ ማስታጠቅ ያለውን አካል ያስታጠቀ እንትን ማድረግ ያለውን ባልበላው ልጫለው አይነት ነገር አለ አይደለ? ከተነሱም ጨፈጨፋቸዋለሁ ካልተነሱም ደግሞ ገንዘብ እቀበላቸዋለሁ አይነት ነገር ነው እየሆነ ያለው። እንግዲህ ከሌሎች አድማጮችም እንደተረዳ ነው እንደዚህ በተለይ በትራፊክ ቪዲዮ ወይም ደግሞ ፎቶ ማንሻዎች የተለያዩ መኪናዎችን ካነሱ በኋላ የመጀመሪያ ቅጣታቸው ምናልባት 1500 ብር ከነበረና በጊዜው ካልከፈሉ በጥፍና በ3 እጥፍ የሚከፍሉበት ሁኔታ አለ። እርስዎ እንደሱ አይነት ነገር አጋጥሞታል? በጊዜው ባለመክፈል ብቻ አይደለም። በጊዜው ባለመክፈልማ በቀን 70 ብር እየወለደብህ ይሄዳል። ያንተን ነው የሚጎዳው። አሁን የመጀመሪያ ቅጣትህ 1500 ቢሆን ሪከርድህ 3 ፖይንት ይይዛል ይልሃል። 1500 3 ፖይንት ይይዛል። የ3 ፖይንቱ ደግሞ ወደ ብር ሲቀየር አራሱ 1500 ብር ሊመጣ ይችላል። አሁን ነገ ለምሳሌ 6 ፖይንት ካለኝ 2 ጊዜ ተቀጥቼ ከሆነ የምከፍለው 6000 ብር ነው ማለት ነው። 5 ሲከሰኝ 6000 ብር ነው የምከፍለው። ምክንያቱም ፖይንቱ ከፍ ባለ ቁጥር ምንድነው እየሆነ ያለው? ብሩ ከፍ እያለ ነው የሚሄደው። 30-40 ሺህ ብር የከፈሉ ልጆች እኔ መንገድ ትራንስፖርት ላይ እያለቀሱ ያገኘዋቸው ልጆች አሉ። እንዳስኔ ለምን ይሄን ያክል ብር መክፈል የለብኝም ብዬ መንገድ ትራንስፖርት ጀስ ጠይቅ፣ አንተማ እንዴ ትንሽ ብር እኮ ነች ምን ሆነ ነው ይችን ክፈልና ሄድ። ሌላው እኮ 100 ሺህ ብር መጥቶበት እያለቀሰ ያለ በር ላይ እያለቀሰ ቁጭ ብሎ እያለቀሰ ያለ ሰው አግኝቻለሁኝ። ሴቶችም እንደዚሁ እያለቀሱ ያሉ መንጃ ፈቃዳችን ቢቀማ ይሻለናል እኮ እንደዚህ ከምን ሆን ምናምን እያሉ እያለቀሱ ያገኘዋቸው ሰዎች አሉ። ግን ለማን አቤት ማለት ይቻላል? ለማን ታፍነን ስላለን እስከ ነው ያለ ነውና ለማንም አቤት ስለማይባል እዛ ቢሮ ሄደን ብትጠይቅ እዛው ጠይቅ ነው የምትባለው። ሁለታቸው ናቸው የሚናበቡት። ስለዚህ እኛ ሲስተሙ ነው ምንም እኛ ልናረጋ አንችልም ነው የሚሉት። በሲስተም ነው ምክንያቱን የሚያደርጉት። እንግዲህ እኛ ከአድማጮቻችንም እንደምንረዳው ከሆነ በከተማ ውስጥ አንደኛ የነዳጅ መወደድ አለ። እንዲሁም ደግሞ አብዛኞቹ የግል አሽከርካሪዎች እንቅስቃሴያቸው እንደተገደበ ነው እየሰማን ያለ ነው። ምክንያቱም በጣም ከሚገባው በላይ የኑሮ ውድነት ጣሪያ የነካበት ሰዓት ላይ ሆነናል። ለዚህም ሲባል አብዛኞቹ የግል አሽከርካሪዎች እንቅስቃሴያቸው የተገደበ እንደሆነ ነውና ይሄ ሁሉ ባለበት ሁኔታ ላይ ደግሞ እንደዚህ አይነቱን ነገር መጫር ከምን ተነስተው ነው ብለው ያስባሉ እርስዎ? አንደኛ እነሱ እንደ ምክንያት አድርገው የሚያነሱት አይኤምኤፍ በየቦታው አይኤምኤፍ አለና ምንም አያስጨንቃቸውም። የኔ መቀጣት፣ የኔ ማልቀስ፣ የኔ ራስ እንትን ማድረግ ምንም የሚያስጨንቃቸው ነገር አይደለም። እነሱ አንደኛ እነሱ አንደርስታንድ የሚያደርግ የተማረ ወይ ደግሞ ቦታውን ይመጥነዋል የምትለው ሰው ሲኖር ነው ቦታው ላይ ይሄንን አንደርስታንድ አድርጎ እንደ ሀሳብ ተቀብሎ ነው ይሄንን ብናደርግ እኮ እንደዚህ ይሆናል፣ ምሬት ሊያመጣብን ይችላል፣ ስልጣናችን ላይ ችግር ሊፈጥርብን ይችላል ብለው የሚያስበው
ትክክለኛ ማሰብ የሚችል ሰው ሲሆን ነው። እነሱ ምንም የሚያስቡና እንትን የሚያደርጉ አይደሉም። ትራፊክ ፖሊስ እንኳን ይዞ እኮ ለምሳሌ ሲስተም ላይ ከምጭንብህ 3000 ብር ለኔ ክፈለኝና ሲስተም ላይ ቢያንስ እንኳን ሲስተም ላይ ያለውን ባዶ ትሆናለህ ብሎ ነው የሚጠይቅህ። ስለዚህ አሁን አሽከርካሪዎች በሙሉ የማህበር ፈጥረው ይሄንን ስርዓት ቢታገሉ የሚል ሐሳብ ይኖሮታል ወይስ እንዴት ነው ይሄን ነገር መቅረፍ የሚቻለው? አጠቃላይ ማለት መደራጀት አለባቸው ብዬ ነው የማስበው። በእርግጥ አሁን እንደራጅ ብትል በየቦታው በያለበት እየታፈንክ ነው የምትወሰደው። ከማን ጋር እንደምትደራጅ ማን ከማን ጋር እንደምትነጋገር አያውቅም ሰው። እኔ ብቻዬን አልቅሼ ነው የምቀረው እንጂ እዛ ጋር ያለው ሰው እንደዚህ እናደርግ እንደራጅና እንደዚህ እናደርግ ብትለው አብሮ ከዛ እየሰራ የሚያለቅስ ደግሞ አለ አብሮ። አሁን ከፋፍለው ስለሆነ በዛ ታዲያ እዚህ ጉዳይ ማብቂያው ምንድነው ብለው ያስባሉ? አማራጭ ብለው የሚያስቡት ነገር እርሶ ምንድነው? እንደ አማራጭ በየላስበው የምችለው እኔ ቢያንስ እንኳን ተደራጅተን ከአንድ ሰው ሁለት ሰው ይሰማልና ሹፌሮች አሽከርካሪዎችም ሆነ የተሽከርካሪ ባለቤቶች ይህንን ነገር ዛሬ በእኔ ላይ የደረሰውን ነገር ነገ በእነሱ ላይ እንደሚደርስ እርግጠኛ ሆነው በሁላችንም እንትን ላይ ያለ ስለሆነ አንድ ላይ ሆነን ተደራጅተን እንደ ጥያቄ ጠይቀን ካልተመለሰልን ደግሞ እንደ መልስ ማድረግ ያለብንን ነገር እንድናደርግ የመደራጀት የሚለውን ነገር እንደ ሀሳብ እኔ ደግፈዋለሁ። እሺ፣ በመጨረሻም ምናልባት እንደ አዲስ አበባ ነዋሪነቱ የአዲስ አበባ ሕዝብ እንግዲህ ከ97 በኋላ ለትግል ወይም ደግሞ ሙሉ ለሙሉ ባመጻ ሲታይ አይታይም። ይልቁን በቃሉና በመላሱ ሲያታልል የነበረውን አብይ አህመድን አጨብጭቦ የተቀበለ ህብረተሰብ እንደነበር እናስታውሳለን። አሁን ደግሞ ሙሉ ለሙሉ ተገልብጦ የሰውየው በቃሉ ያልጸናና ወስላታ እንደሆነ የተረዳበት ሁኔታ ነው ያለውና ለአዲስ አበባ ህዝብ ምን የሚሉት መልእክት አለ? እንደመጨረሻ አንደኛ ነገር እንደ አዲስ አበባ ወጣት እንደ አዲስ አበባ ነዋሪነቴ ሁሉም ነገር አዲስ አበባ የሚደረጉ ነገሮች በሙሉ ይመለከተናል። ጥሩም ተሰራ መጥፎም ተሰራ እየተጎዳን ያለ ነው እኛ ነን። እየተሳደርን ያለ ነው የአዲስ አበባ ልጅ ነው። እያንዳንዱ ቦታ ላይ ያለው የክፍለ ሀገር ማለት ከክፍለ ሀገር አይምጦ እያልኩኝ አይደለም። ጀስት ግን እኛ ቀበሌን በማናቃችን እያንዳንዱን ፖለቲካውን ንቀን ወደ ራሳችን በግላችን ብቻችን በመሮጣችን ነው ይሄ ሁሉ ነገር የሆነውና አንድ ላይ ህብረት ፈጥረን አንድነት ፈጥረን እንደ አዲስ አበባ ወጣት የሚመለከተን አዲስ አበባን ማስከበር ያለብን ራሳችን ነን። መንግስት ኦልሬዲ የአዲስ አበባ ወጣትን እንደምንም አይቆጥረው። ፖሊስ ልሆን ብትል አትችልም። የአዲስ አበባ ወጣት የተለያየ ነገር ልሆን ብትል አሁን ቀበሌ መወዳደር አትችልም። እያንዳንዱ ቦታ መወዳደር አትችልም። ይሄ ማለት የበታችነት ነገ ይሄ ልጅ የአዲስ አበባ ልጅ ይንቀኛል ምናምን የሚል የበታችነት ሀሳብ ስላላቸው እነሱ ደግሞ ያንን የሚያስቡት እንደበቀል ስለሆነ የአዲስ አበባ ልጅ በደንብ እየተበቀሉት ነው ያለውና ምንም ነገር ላይ ፖለቲካውም ላይ ምንም ላይ ባለመሳተፋችንና አሳልፈን ለነሱ በመስጠታችን በጣም እየተጎዳን ነው ያለ ነው። የአዲስ አበባ ልጆች ምንም ነገር ሳይንቁ ሁሉንም ነገር ተደራጅተው መጠየቅ ባለባቸው መብታቸውን ሊያስከብሩ ግዴታ ነው። ምናልባት የአዲስ አበባ ህዝብ እስካሁን ያልተነሳው ብለው የሚያስቡበት መንፈስ አለ? እንዳይነሳ የሆነበት ምክንያት እኔ እንደምረዳው ሁለት ምክንያቶች አሉ። አንደኛው ምክንያት ምንድነው? እኔ እንዳልነሳ ከጎኔ ሌላ ሰላይ ይቀመጣል። ከዛ እንደማስተማሪያ እኔ ወስደው አስደፍረውም በተለያየ ገርፈውም ብዙ ነገር አድርገው እንዲወራብህ ያደርገዋል። እሱ እኮ ተደፈረ፣ እንደዚህ አይነት ነገር ተደረገ፣ ተደበደበ፣ እንደዚህ ሆኖ ታፍኖ እዚህ ቦታ ሄደ፣ ጨለማ ቤት ታሰረ እያሉ ፕሮፓጋንዳ ያስወሩብሃልና ሌላው እንደዛ አይነት እድል እንዳይገጥመኝ እያለ አርፎ እንዲቀመጥ ይሆናል። ሌላኛው ደግሞ በመነጣጠል እንደምታየው በሁሉም ቦታ ኮሪደር ልማት አለ። በድሮ የቆዩ የተናበቡ አብረው ያደጉ ወጣቶች አንድ ላይ እንዳይሆኑ የድሮ ሰፈሮች በሙሉ ፈርሰዋል። ስለዚህ እያንዳንዱ ቦታ ያለው ምንድነው አዲስ የምትላቸው ሰፈሮች አዲስ የለሙ ሰፈሮች ናቸው። እዛ ላይ ደግሞ ማንን ምን እንደሆነ አብሮ አደግህ አይደለም ላታውቀው አትችልም። ስለማታውቀው አርፈህ ትቀመጣለህ እንጂ አንድ ላይ ሆነ ተደራጅተህ ልታደርግ የምትችለው ነገር የለህም። ምክንያቱም ከጎረቤት ስለሚጀምር።
እንደው ከትራፊኩ ዘለል ብለን ወጣን ወደ ትግሉ ምናልባት አዲስ አበባ ውስጥ በጣም ብዙ ለውጥ አለ ብዙ ዛፍ ተተክሏል ሳርም እንደዚሁ እንደገና ደግሞ አብዛኞቹ አዳዲስ ባለሀብቶች ብቅ እያሉ ያሉበት ከዚሁ ከዘራፊው የፖለቲካ ድርጅት ብልጽግና ጋር ተያያዘ ማለት ነው እና በሱ ላይ የመጨረሻ አስተያየት የሚሰጡን ካለ እሱን ልቀበልና እንሰናባበት እኔ አሁን ሳር ተተከለ መብራት ስለበራ አዲስ አበባ አድጋለች አለልህም ምክንያቱም ይሄንን መብራት ወደ ኢንዱስትሪ ብንቀይረው ወይ ወጣት የሥራ ዕድል ብንፈጥርበት ምናምን የሚለውን ነገር እንትን ብናደርግ የተሻለ ይሆን ነበር ነገር ግን እነሱ ምናልባት እንደው ለቃሉ ይቅርታ አድርግልኝ ሴተኛ ዳሪ ለስራ ስትል ተሽሙና የሌላትን ውበት ጨምራ ትወጣለች አይደለ ላይክ ከወጣች በኋላ ግን ነገ ተመልሰ የምታያት አፈር ነው እና ይሄ ምን የሚታየኝ እንደዛ ነው ይሄ ይሄን ያለንበት መንገድ የሴተኛ ዳሪ አይነት ነገር ነው ለቃሉ ይቅርታ ይደረግልኝ እንጂ ከዚህ ግባ የሚባል ለአዲስ አበባ የሚመጥናት አይደለም እንደገና ደግሞ እየመጡ ያሉት ባለሀብቶች ጊዜውን ያማከለ ባለጊዜንን ብለው የሚያስቡ አንድ ግሮሰሪ ላይ ገብተው አንድ ቢራ ሳይሆን አንድ ውስኪ ብቻቸውን አዘው የሚቀመጡ የብርን ቫልዩ እኔ ምናልባት ሰርቼ የማመጣውን እነሱ በሰከንድ የሚያጠፉ በሰከንድ በት ነው የሚሄዱ አይነት ባለሀብቶች ነው እየተፈጠሩ ያሉትና ይሄ ደግሞ መንግስት የሚፈጥራቸው ባለሀብቶች ናቸው እንጂ በትክክለኛ መንገድ ሰርተው በዚህ ሰዓት ባለሀብት የሆነ ባለሀብት እኔ በፍጹም አላየም በጣም አመሰግናለሁ ወንድማችን ከአዲስ አበባ ስለሰጡና አስተያየት አመሰግናለሁ ደህና ይሁኑ አረንጓዴ ቢጫ ቀዩ ሰንደቅሽ አዲስ አበባ ላይ ታትሟል መልክሽ አንድ ሲባል ጉዞ ስላለው መነሻ ታሪክ ሲሻገር ነው የፊቱ መድረሻ ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። አላውቅም አስገድሎ አያውቅም። አለማወቅ ግን ወደ ነፍሰ ገዳይነት አሽቆልቁሎ ይወስዳል። የቄሮ አውሬ መንጋ ለዚህ ምሳሌ ነው። ወዘኔ መሐይሞችን ባለምንጫውና ጓደኞቹ መልምለው በሕዝብ ላይ ለቀዋቸዋል። ዘረኝነት ሐራም ነው። አይነታ ድንቁርና ወገንን በገጀራ ሕፃን አዛውንትን ሳይቀር ጨፍጭፎና ጨፍጭፎ መግደልም የድንቁርና እንስሳነት ነው። የኮሎኔሉ የፖሊስ ኮሚሽነር ቄሮን አዳንቆ ሲለፍፍ ማንነቱን አጋልጧል። ኮሎኔሉ ሊገበስ ሲፈልግም ምሁር አዋቂ ነኝ ሲል ዙሪያውን የሰበሰባቸው ሀሁ መቁጠራቸው ላይ ውርርድ የሚገባባቸው ናቸው። አራርሶ ጋቢሳ፣ በቅርቡ ደግሞ መረን የለቀቀው ሆዳም ዘረኛ ጆሌ ጉዲና አገር ለፍታ አስተምራ ባዶ ቀረች አሰኝተዋታል። የተማሩት ለመደደብ ላለማወቅ ነበር እንዴ ብሎ መገረም ሲያንሰን ነው። ዛሬ ያን የታገለ ወርቅ ትውልድ የሚተቹት ብዙዎቹ አላዋቂ ናቸው፣ አላወቅንም ብለው ሊማሩ ሊያውቁ ቢጥሩ ምንኛ ባማረ። ያ ትውልድ ውድ ሕይወቱን የገበረው ለኢትዮጵያና ለሕዝቧ እንጂ ለጎጥ ለሆዱና በሜንጫ ወገኑን ለመጨፍጨፍ አልነበረም። ያነሳቸው መፈክሮች ሁሉ ሕዝባዊ ነበሩ። መሬት ላራሹ፣ እኩልነት በሁሉም መስክ፣ ዴሞክራሲ ለጭቁኑ፣ ሉዓላዊነት ለኢትዮጵያ፣ ድሃው ይማር፣ ላባደሩ አይበዝበዝ፣ መብት ለሴት ወገኖቻችን፣ ሁሉም የፖለቲካ እስረኞች ይፈቱ፣ ዴሞክራሲያዊ ሕዝባዊ መንግስት በሽግግር ሂደት አማካኝነት ይመስረት የሚሉ ነበሩ። ሕዝብ ለድርጅቱ ድጋፍ የሰጠው የቀረቡ መፈክሮች የራሱን ፍላጎት የሚያንጸባርቁ በመሆናቸው ነው።
ደርግ ፋሽስታዊ አገዛዝን ሊያሰፍን ግራ ቀኙን ሲመትርና የለውጥ ሂደቱን ሲያሰፍን ለትግል ዝግጁ ያልነበሩ ሸብረክ ማለትና ባንዳና አንጃ ግራንጃ መሆንን ተያይዘውት ድርጅቱና ትግሉን በአያሌው ጎዱ። በዚያን ቀውጢ ጊዜ የኢህአፓ አባላት ያሳዩት ቆራጥነትና የከፈሉት መስዋዕትነት በታሪክ የሚረሳ አይደለም። አላዋቂዎች እስከ ዛሬ የሚለፍፉትን በየጊዜው ለማስተካከል ብንጥርም አሁን እንኳ በቅርቡ አንዲት አንጃ ባዛውንትነቷ የባሏን ውዳሴ ስትጠርቅ በድርጅቱ ላይ ይህ ነው የማይባል ውሸትና ክስን ደርድራለች። ወደሷ በጊዜው የምንመለስ ሲሆን ሐቁን አውቆ ትችት ገንቢ ሊሆን ሲችል በሐሰት ትችት ግን ተራ ውንጀላ ከመሆን አያልፍም። ኮሎኔሉ ሞክሮት አልሰራለትም። ከመጀመሪያው ጀምረን የተቸነው ሐቅን ጨብጠንና መሰረት አድርገን ነው። በተራ ተክለሰውነት ግንባታ አልተደናገርንም። ሕዝብ ያልመረጠውን የወያኔ ቡትቶ ደርቀን ለመልበስ ምንም ፍላጎት አላሳየንም። ምሁሮቹ ሕዝብ የሚሉት ራሳቸውንና ልሂቃን ተብዬዎች ከተሜዎችን ብቻ ሲሆን እኛ ግን ሰፊው ሕዝብ የምንለው አርሶ አደሩን፣ ላባደሩን፣ ሰራተኛውን ሕዝብ መሆኑንም ጠቁመናቸው ነበር። ኢህአፓ በታሪኩም ለሰፊው ሕዝብ የቆመና የታገለ ድርጅት በመሆኑ ለጥቂቶች ያውም ለጭፍን ዘረኞች ጥቅም ሊዋደቅ እንደማይዳዳውም በጊዜ ደጋግመን ገልጸናል። የጥላቻ ሳይሆን የሕዝብ ፍቅር አቋም ነው ያስተጋባ ነው። ዛሬ ሐቁ ተገልጦ በሚታይበት የሚያኮራን እንጂ የምናፍርበት አቋም አለመሆኑን እናስረግጣለን። ዘረኛውን ነፍሰ ገዳይ ነጻ አውጪ ለውጥ አምጪ ብለን ውዳሴ ስላላቀረብንለት ደስተኞች ነን። ይብላኝ ሙሴ ላሉትና ቅኔ ለተቀኙለት ሊዘፍኑለት ለቸኮሉት ሁሉ እኩይ ኮሎኔል መርዘኛ እባብ መሆኑን ለመገንዘብ ጆሮን መክፈትና ኢትዮጵያን ማስቀደም ብቻ ነበር የሚያስፈልገው። አገርን ክደው ለጎሳ ብሔር መነጠፍን የመረጡትና ለሹመት ፍርፋሪ የቋመጡት ፈርዖኑ ተገትሮ ሙሴን ሊያዩ ችለዋል። ይህ ድክመት ተደጋጋሚ ሆኖ አገራችንን በጣም ጎድቷል። ለደርግም ያጨበጨቡና ፋሽስቱን አረመኔ መንገ ያሉ ዛሬም ሳያፍሩ አሉ። ዘረኛውን ወያኔም ያወደሱና መለስ ዜናዊን መሌ ሲሉ የባጁ በዚሁ ቀጥለዋል። ይባስ ብለውም ስንቱን አገር ወዳድ ኢትዮጵያዊን የፈጀውን የሻዕቢያ መሪም ኢሱ እያሉ ራሳቸውን አዋርደው በሰማዕት ደም ቀልደዋል። በታሪክ ማጠፊያ ላይ ወደ ዘላቂ ድልና ሽግግር ልንገባ ስንችል በየጊዜው ድላችንን ሲቀሙን ተባባሪ ሆነናል ብለን ብንወቀስ እንደ ሕዝብም ሆነ እንደ ምሁር ተገቢ ነው። አገራችንንና ደማችንን በቂ ሚዛንና ዋግ መስጠት ስለሚያቅተን የማንም ቆርቆሮ ኮሎኔል ሊያወናብደን ሊጎዳን ፈቃድ ሰጥተናል። ከጦርነት አዙሪት ለመውጣትም አልቻልንም። በዚያም የትግል ስልትን በተጨባጭ ወሳኝ ገዢዎቹ ናቸው። ሰላምና ዴሞክራሲ ካላከበሩ በዚህ መልክና ይዘት ትግሉ ሊካሄድ ይችላል። መብት ረግጠውና አፈናን አስፍነው ሊገዙ ሲወስኑ ግን ሕዝብ እንዳመጣጣቸው በኃይልም ሊታገላቸው ግዴታ ነው። ኢህአፓ ይህን መርህ ጠብቆ በሰላም የፖለቲካ ትግል ሲያካሂድ ኮሎኔሉና አጋሮቹ ጦርነት አውጀውበት ወደ ራስ መከላከልና ትጥቅ ትግል እንደገፉት ታሪክ ይመሰክራል። ደርግ አባላቱን ሲገልበትና በኃይል ሊያጠፋው ብዙ ሙከራዎች ካካሄደ በኋላ ነው በደርግ ላይ ድርጅቱ ጥይት የተኮሰው። አሌ የሚሉ ሁሉ ወይ የነፍሰ ገዳዩ ደርግ ደጋፊዎች ናቸው አሊያም የደርግን ውሸት የዋጡ አላዋቂዎች ናቸው። በመሰረቱ ሰላማዊ ትግል በመርህ ደረጃ ባንቃወምም አንድም ይህን ትግል መረጥን የሚሉት ጸንተው በዚህ ትግል ሲሰማሩ አላየንም። አሊያም ደግሞ እስከ ጥርሱ ታጥቆ በግድያና ፍጅት የተሰማራን ኃይል በልመናና ምለላ ልቡን አራራለው ማለት ዘበት ነው። ኢህአፓ አንድ ጥይት ከመተኮሱ በጣም በፊት ደርጉ የገድሞ ባለስልጣኖችና ሌሎችንም በውድቅት አውጥቶ የረሸነ መሆኑን ማንም ሊሸፍንለት አይችልም። ወያኔም እርቅና ሰላም ሲሉት በኃይል ሞክሩኛል እንጂ ለውይይት የሄዱትን ወደ ከርቸሌ ወረወረ እንጂ ለውይይትና መግባባት ዝግጁ ሆኖ አልተገኘም። ያው በመራራ ትግል ወድቋል። የቄሮን መንጋ በሰላም ለመታገል ለመቋቋም ማሰብ አንገትን በዝምታ ለጎራዴ ማቅረብ ማመቻቸት መሆኑንም ስናስረዳ ቆይተናል።
ሕሊና ቢስና እንስሳ አውሬ ለሆነ ሰው ጆሮ ሰላም ሰላም ማለቱ ሰሚ የሚያስገኝ አይደለምና ቄሮን ተደራጅቶና ታጥቆ ማስወገድ ነው ዋናው የትግል ስልት። ገዢዎች ሕዝብን አድብነው በባርነት ሊገዙ ይመኛሉና የሰላም አባወራ የሚሆኑት ለመብቱ ሕዝብ እንዳይነሳባቸው ነው። ኮሎኔሉ እነሆ አማራውን ትጥቅ የማስፈታት እቅዱን በሥራ ሊያውል የቀረው ትንሽ ጊዜ ነው። በአንጻሩ የራሱን ብሔር አባሎችና ተከታዮች በሰፊው ወታደራዊ ሥልጠና እየሰጠና እያስታጠቀም ነው። መፍጨርጨር ያላቆመው ወያኔም እንዲሁ እያደረገና ማንም አይነካኝም እያለ በባዶ ማጓራትን ተያይዞታል። ሰላም ስትሻ ለጦርነት ተዘጋጅ ነው የአዋቂዎች ምክርና ማስጠንቀቂያ። ዓላማቸው ግልጽ ነው። ካዋጣ ኦሮሚያ የሚሉትን መገንጠል፣ ካልተቻለ ኢትዮጵያ የሚለውን የሚጠሉትን ስያሜ ይዘው በመቀጠል የብሔርና ፓርቲያቸውን ፍጹም የበላይነት ማስረገጥ ነው። ይህን እውን ለማድረግ አይመለሱም። ፍጅትን የጀመሩት ለጨዋታ አይደለም። እንቅፋት ያሉትን ሕዝብ መፍጀት ግዴታቸው ነው። ቀስ በቀስ ሰፊ መሬት የኦሮሞ ተብሎ በስራቸው እንደሚገባ ጥናቱ አልቆ በስራ ለማዋል ጀምሯል። በተለይ አዲስ አበባ መዘናጋት አገርን ለማጣት ነው የምንለው ለዚህ ነው። ኮሎኔሉ እየደለለና እየደነፋም እቅዳቸውን በስራ ላይ ሊያውል ዝግጁ ሆኖ ተገኝቷል። የዘረኞች አንድነት ማጣት ለእቅዳቸው እንቅፋት ቢሆንም ዓላማቸውን ከግብ ለማድረስ ይራወጣሉ እንጂ አደብ ገዝተውና ታርመው ኢትዮጵያዊ አይሆኑም። እንደ ማንኛውም አምባገነን ኮሎኔሉም ለግል ስልጣኑ ቀናተኛ ነውና በስልጣኑ ከመጡበት ለከት የለውም። በሁለት ዓመት ጊዜ ብዙ ሕይወት አስጠፍቷል፣ ጉዳትና ፍጅትን አድርሷል። ያው እንደ መንግስቱና መለስ በጓደኞቹ ላይ ቢነሳም አያስገርምም። ከወያኔ የተማረው ዘረኝነትን፣ መሰሪነትን፣ ተንኮልን፣ ፍየል ምላስ መሆንን፣ ለስልጣን ሲሉ ተቃዋሚ መፍጀትን፣ ጸረ አማራነትን ነው። ስልጣንና ገንዘብ አለውና ለኮሎኔሉ ጫማ ሳሚዎችና አደዝዳዦችም ፈልተዋል። በየዋህነቱ አደናገር ነው ያሉት ሳይሆን አውቆ ለሆዱ ሲል አገር የካደውን ለመጥቀስ ነው። ዝናብ ካልጣለ ሁሉም ቤት ይመስላል እንዲሉ ክፉ ቀን ሲመጣ ማን እንደሆነ ይለያል፣ ተለይቷልም። የሕዝብ ጎራ ነን ያሉት ሰልፋቸው ከራሳቸው ጥቅምና ሆድ ጋር ብቻ መሆኑን አረጋግጠዋል። ከጀርባ ሆድ ይቀርባል ተብሎ ግባቸው ጸረ ኢትዮጵያ ስለሆነ በኮሎኔሉ ልፈፋ መደለል፣ መዘናጋት አገርን ማስበላት መሆኑ መታወቅ አለበት። ሰፊው ጭቁን ሕዝብ እርስ በርሱ የመጀመሪያ ደረጃ የለውምና በፍቅር ተሳስሮ ለጋራ አገሩ እንዲዋደቅ ማደራጀትና በትግልም ማሰማራት አስፈላጊ ነው። ይህ ነው ወያኔን መቀሌ የወሸቀው። ኮሎኔሉ ሰራሁት በሚለው መናፈሻ መሸሸጊያ የሚያገኝ አይሆንም። ድል ለኢትዮጵያ ሕዝብ አገር አድን ትግል። ኢትዮጵያዊነት ያሸንፋል። ውድቀት ለዘረኞች ሁሉ። ኢትዮጵያ ድንቅ ሀገር፣ ዓለም አቀፍ አላቃሽ። ከሚገዛው ሕዝብ ውስጥ በመቶዎች የሚቆጠሩ ዜጎች ሲፈጁ ለሶስት ቀን ብሔራዊ ሐዘን ማወጅ አይደለም የአንድ ደቂቃ የህሊና ጸሎት ለማድረግ የማይጨነቅ ፓርላማና ጠቅላይ ሚኒስትር ያላት ሀገር ከሚገዛው ሕዝብ ውስጥ በመቶዎች የሚቆጠሩ ዜጎች ሲፈጁ ለሶስት ቀን ብሔራዊ ሐዘን ማወጅ አይደለም የአንድ ደቂቃ የህሊና ጸሎት ለማድረግ የማይጨነቅ ፓርላማና ጠቅላይ ሚኒስትር ያላት ሀገር ከሚገዛው ሕዝብ ውስጥ በመቶዎች የሚቆጠሩ ዜጎች ሲፈጁ ለብዙ አይደለም ለአንድ ቀንም ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ለመወሰን የማይጨነቅ ፓርላማና ጠቅላይ ሚኒስትር ያላት ሀገር ከሚገዛው ሕዝብ ውስጥ በመቶዎች የሚቆጠሩ ዜጎች ሲፈጁ ሲራቆቱ ሐዘንተኞቹንና ተጎጂዎቹን ለማጽናናት የዛፍ ተከላ ዘመቻ ጊዜ ያሳጣቸው ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ሚኒስትሮች፣ የክልል ፕሬዝዳንቶችና ባለስልጣናት ያላት ሀገር
ከሚገዛው ሕዝብ ውስጥ በመቶዎች የሚቆጠሩ ዜጎች በተፈጁ ማግስት ስብሰባ አድርጎ በሚያወጣው መግለጫ ውስጥ እናዝናለን የምትል አንዲት ቃል ለማካተት ያቀደው ራዕይ ያሰከረውና ያስረሳው ገዢ ድርጅት ያላት አገር የአንድ ሰው ሞት ዋና ከተማዋ ውስጥ መንገድ፣ ትምህርት ቤት፣ አደባባይ፣ መዝናኛና ሐውልት በስሙ አሰይሞ በአንድ ክልል ውስጥ ሰንደቅ ዓላማ ለ3 ቀን ዝቅ አስደርጎ ለ3 ቀን ክልላዊ የሐዘን ቀን አሳውጆ የብዙ መቶ ተራ ዜጎቿን ሕይወት መቀጠፍ ሰምታ እንዳደነግጥ እንኳ አድርጎ ሐዘን ያቆራመታት የዜጎቿ ክብር ደረጃም ከሰው ሰው እንደሚለያይ ያስመሰከረች አገር በብር የሚመደብ በጀት ለዚህ ብርቅዬ ዜጋ ስለማይመጥነው በመላው ዓለም ያሉ የዲፕሎማሲ ወኪሎቿ በየሀገራቱ ገንዘብ እንዲያሰባስቡና የአልማዝ ሐውልት እንዲገነባ የሚያዝ ታታሪ የውጭ ጉዳይ ሚኒስትር ያላት አገር ከኢየሱስ ቀጥሎ መልአከ ንግሥናውን ለእናቱ የነገረለት የሚገዛውን ሕዝብ በቁሙም በሞቱም የዘር ምድቡን በማወቅ ረገድ ሰለሞናዊ ጥበብ የተካነ ምጡቅ ጠቅላይ ሚኒስትር ያላት አገር ከሚገዛው ሕዝብ ውስጥ በመቶዎች የሚቆጠሩ ዜጎች ሲፈጁ ለማዘን ጊዜ የሌለው ባህር አቋርጦ በሌላ ክፍለ አህጉር ለደረሰ ድንገተኛ አደጋ የመጀመሪያው የሐዘን መግለጫ ላኪ ልበ ርኅሩህና አንቱ የተባለ ዓለም አቀፍ አላቃሽ ኖቤል ተሸላሚ ጠቅላይ ሚኒስትር ያላት አገር ሲቻል በማሳመን ወይም ግራ በማጋባት አለዚያም እምቢ ያለውን በተንኮል እየገደልኩ አጋሰሴ እያደረግኩ ነው አደርግሃለሁም ሲባል የጌታዬ ሚስጥር ለምን ይወጣል ስለ ንግግሩ መጥፎነት ለምን ታነሳላችሁ ብሎ የሚቆጣ ተቃዋሚ ፖለቲከኛና ጋዜጠኛ ያላት አገር ቁማር ማለት ጥበብ ለማለት ነው የሚል ልሙጥ አስተርጓሚ ጋዜጠኛ ከኔ የበለጠ ኢትዮጵያዊ ናቸው ላሸንፋቸው ምረጡኝ የሚል ተፎካካሪ ያለባት አገር ከሳሽ ከመጋረጃ ጀርባ ሆኖ በተከሳሽ ላይ የሚመሰክርባት አገር በመቶዎች የሚቆጠሩ ዜጎች በግፍ ተገለውባት በሺዎች ደግሞ ቆስለው ወይም መጠጊያ አልባ ሆነው ባሉባት አገር ቤተ መንግስቱን አሳምሮ ሕዝቡን በቴሌቪዥን መስኮት እያሳየ ደስታችን ደስታችሁ ምቾታችን ምቾታችሁ ይሁን እያለ ለሕዝቡ የሚኖር ለሕዝቡ ፍቅሩን የሚገልጽ ጠቅላይ ሚኒስትር ያላት አገር ሌላ ማን አለ ከኛዋ በስተቀር? ኢትዮጵያ ድንቅ አገር፣ ኢትዮጵያ ቅኔ ሀገር፣ ዓለም አቀፍ ኮከብ ለቅሶ ደራሽ ኖቤል ተሸላሚ መሪ ያላት አገር